ታዩ ተደበደብኝ አልነበር? አዎ ከዚህ በኋላ እኔና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛ አይደለሁ። አያስ እንዴት እንደሚያደርጋት ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ቲዋቺ ዝና አስገድዶ ግን ሁሉንም ነገር ተጠራጥረን አንችለው። የክሱን ሂደት ቶሎ መጀመር አለብን። እነሱ እንቅልፍ እንደነሱን እኛም እንቅልፍ እንነሳቸዋለን። በጣም አሪፍ። አንቺ በእናትሽ አጨቅጭቂ። በአንቺ የተነሳ የምወደውን ቤት ነው የጠላሁት። አይዞህ ብርቄ፣ ሁሉም ነገር ይስተካከላል። ህይወቴን ያበላሽው አንቺ ነሽ። አሁን ደግሞ እረፍት እንዳደርግም እየመከርሽኝ ያለሽው አንቺ ነሽ። እሺ ዛሬ ናደድሽ ፈለክ ተናግሯል። ልጅ ያደረገችኝ ነገር ብታውቅ በጣም ትናደድ ነበር። እሷ ምን ማታደርግሽ? መታይ ወደ ሀገሬ ልሄድ ነው እያለች ነው። ዘይጄ ላገባ ነው እያለች ነበር። ላገባ ነው? መቼ ነው እንደዛ ያለች? መቼ? ቀን ላይ ነበር። ብታይ ደብድባ ልትገለኝ ነበር። ምሳሌ ናት የገላገለች። ደግሞ ገልሻለሁ። ሁላችሁም ድጋሜ ስህተት ብትሰራ ግን ፈጣሪ አይለመነኝ፣ እንቅሃለሁ። በጣም አርጌ ነው ምንቅህ። እቺ ልጅ ድጋሜ እንዳታስቀይማት። እዚህ ቤት ተቆራምዳ ያለችው አንተም ብላ ነው። ገባሃል? ማለት ከዚህ ቤት መውጣት አለባት። ብሩክ፣ አንተ ትልቅ ሰው ነህ። ራስን መቆጣጠር አለብህ። ራሱን የማይቆጣጠር ሰው ደግሞ ከመውደቅ አይተርፍም። ነግሬሃለሁ። ጉድ ዛሬ ብሩክ ማለት ነው እንደ ሀገር ነው ያዋረደን። እንደ ሀገር እንደ ወንድ ልጅ ተበላሸ። ወንድ ልጅ ተበላሸ ጋይስ። ኧረ ብሩክ እኔ በዚህ ልክ አልጠበቅኩም። ዛሬ በጣም ነው የተናደድኩት። ቤተሰቦች እንዴ ነው የተናደደ? እስኪ ማን ነው? እኔ ትናንትና ማለት ነው እንደዛ እጁን ይዛ ገትታው ስትገባ ይሄ ሰው የሆነ ነገር አስቦ ነው የመጨረሻ ማስጠንቀቂያ ልሰጣት ነው እንጂ እውነት አብሯት ይተኛል ብዬ በፍጹም አላሰብኩም ጋይስ። ሄዶ አብሮ እኮ ተጋድሞ አደረ እንዴ! ኧረ ወይኔ! ኧረ በጣም ነው እኮ የተናደድኩት ጋይስ። እንዴት ነው እንደዚህ የሚሆነው? ቅድስቴን አለሁልሽ ብሎ ቃል ገብቶላት ከዛ ወዳው ወይ ተንጋለው ቢተፉ ተመልሶ ካፉ አለይ ገሬ ሰው እናንተ። ወይኔ ድፍረቱን እንዴት አገኘው? ተቀለሰለሰ እኮ እናንተ። ኧረ እንደው መሽነውን ነበር መቁረጥ። አሁን በቃ ተሳሳትኩኝ ምናምን ለማለት ነው። ኧረ እንዴ ተከትሎ ሄዶ እንደ ውሻ አፈር ብላ አፈር ብብላ እናቴ አፈር ብብላው ብትሞት ይሻላል እንዴ። ዝገታት እያለ ማለት ነው። ዝትት እያለ ተከትሏት ሄደ። ኧረ ማህሌት አልደረሰችም። ኧረ ወይኔ አቃጥሎ ይደፋን ነው። ጭራሽ ቤቱ መምጣቷ ሳያንስ ጭራሽ ደግሞ ዛሬ አብሯት አደረ። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ኧረ ወይኔ ምን ይሻላል? አሁን ምን ይባላል? አላ ሰውዬ እንደዚህ ተናደደ እኮ ነው። አሁን ምን ይባላል? እንቅጭ ላድርግ እንዲህ አለው እና ቅድስቴ እንግዲህ ታግሳ በቃ ዛሬ ፍጥጥ ብላለች። እውነት ለመናገር የቅድስቴን ትዕግስት ሳላደንቅ አላልፍም። አንዳንዴ ህይወት እንደዚህ ነች። እንግዲህ አይታችኋል። ቅድስት ራሱ እያጨለቀች እያየቻቸው እንደነበረ ማለት አይታታለች። ከዛ በኋላ ነው እንደው በቃ ምናምን ብላ መብራቱን ጥፍት አደረገችው ማለት ነው። በስመ አብ ወልድ መንፈስ ቅዱስ። እኔ መብራቱ ሲጠፋ አቻፈር ቢምናም ብሎ መብራቱን መልሶ ኦን ያደርገዋል እያልኩ እየጠበቅኩ ነበር። ከዛስ ተኝቶ አድሮ ጧት አይኑ እንደዚህ ዳጥ አላረግም። ኧረ እንደዚህ በቦክስ ነበር አይንህን መዳጥ። ከዛ ደግሞ ማለት ነው ሰዎችን ተጠያቂ ሊያደርግ መድብል ይሄን ሁሉ የሰራ ምናምን አላለም። መድብል ምንም አላደረገም። መድብል ነገሮችን ለማመቻቸት ወደፊት ጠላቶቹን ለመበቀል እያደረገ ያለው ስልታዊ መንገድ እንጂ አንተ ከማህሌት ጋር እንድትተኛ አይደለም። ማህሌትን ቤት ያመጣት ነግሯል ደግሞ። ኧረ ወይኔ ብሩክ፣ ኧረ ምን ይሻላል ዛሬ እንደው ማለት ነው ጋይስ ባገኝ ነው። ግን እኮ እንደዚህ አይነት ታንካሲስ ወንዶችን ማለት ነው መሽናቸውን ነው መቁረጥ እንዴ። እሷ ልጅቷን አንቺ በጣም ክብር ያለች ሴት ነሽ ምናምን በክብር ነው ላገባሽ የምፈልገው ብቻ ትንሽ ጊዜ ስጪ ምናምን አለ። ኦኬ ከማህሌት ጋር ፍቅርን እስከሚጨርስ ነው የምትጠብቅህ
እንዴ ቅድስት ማለት ነው። እንዴ ትግስቶኝ ታግሳ በመጨረሻው የውስጧን ተስላለች ነው እንጂ ዛሬ ማለት ነው እንደገና ደግሞ ልክ ይዟት ማን ያስለቅቃል እንዴት ለማለት ብዬ እለቃለሁኝ ብላ ልክ ይዟት ነው እንጂ ማለት ነው። እንደ ብሩክ እኮ እዚች ቤት አንድ ቀን አታድርም ነበረ ማለት ሲነጋ ቀጥታ ከዚህ መጥፋት ነበር የነበረባት። ወይኔ ብሩክ ግን ማለት ነው እንደው ሌላው ቀርቶ አሁን ቅድስቴ እንደዚህ ይሄን ያክል ጊዜ ይሄን ያክል መከራ አሳልፋ ይሄን ሁሉ ነገር አድርጋለት አሁን እንደው ይበለውና እሱ ከማለት ጋር ሆኖ ቅድስት በዚህ አጋጣሚ ብትሄድ ማለት ነው ማለት ምን አስቦ ነው? የሚገርመው እኮ ሌላውን ተውት፣ ምሳሌ እኮ ሰው አትሆንለትም እንዴ? ምሳሌን እኮ እዚህ ያደረሰቻት ለምሳሌ እንትን ማቃ አንደኛ ለመዳኗ ምክንያት፣ ሁለተኛ ከብዙ ነገር የጠበቀቻት፣ ሲቀጥል ደግሞ ለወደፊት ራሱ የምታስፈልጋት ምሳሌ እንጂ ማለት አይደለችም። አንዳንድ ይሁን ማለት ነው አስባችሁታል? መጨረሻ ላይ ቅድስት የተናገረችው ነገር ጋሽ አንተ በጣም ጎበዝ አስተዋይ ትመስለኝ ነበረ፣ የውሳኔ ሰው አይደለም ማለችው። አያችሁ ምንም ነው የውሳኔ ሰው ያልሆነው እናንተ በቃ እንደዚህ ቅልስልስልስልስ ምናምን ይላል። እኔ እኮ በፊት ብሩክን የማውቀው እንደዚህ ሲቅልስልስ አይደለም፣ እንደዚህ በሴት ልጅ ለዛውም በማህሌት በዛውም በመረዘችው በዛውም ልትገለው ጉድጓድ ስትቆፍርለት ልትቀብረው ተነበረች ማህሌት ጋር በዝሙት ይወድቃል ብዬ ማስበው ብሩክ አልነበረም እኮ። ብሩክ እኮ ብዙ ቻለንጆችን ያለፈ ዳጣ ምን አለች መሰላችሁ? አንድ ነገር ማለት ነው እንዲሁ ቅድስትዬ የሆነ ነገርማ አላለች ማለት ነው። ምንድነው ስትላታለች? የዛን ሰዓት የተያዘ ጊዜ ጭንቅላቱን ፈታ የሆነ ቡለንማ አውልቀው ወስደዋል አለኝ ማለት ነው። እውነቷን እኮ ነው ጋይስ። እንዴ ያ የምናውቀው ብሩክ ያለ ልጁ ብሎ ብዙ መስዋዕትነት የከፈለ ብሩክ፣ ገና ነገሮችን አስቀድሞ የሚጠረጥረው ብሩክ፣ ያ ጀግናው ብሩክ፣ ያ ጎበዙ ብሩክ የት አለ ዛሬ? እንዴት በማህሌት ይወድቃል? በቅድስት ጋር ያልወደቀውን እንዴት በማህሌት ይወድቃል? ስንት መከራ ደረሰችበት ለልጁ ገዴ ለሱ ለህይወቱ። ኧረ እንዴት አድርጌ ልንገራችሁ ጋይስ? እውነት እንዴት ነው ነገሩ? እንዴት አይገርማችሁም? እኔ በጣም ነው የገረመኝ። በቃ እኔ እንጃ ከምላችሁ በላይ ማለት ነው ጋይስ። እንዴት እንደዚህ ሊወድቅ ይችላል? አላቅም። እውነት በጣም ነው የተናደድኩት። እኔ እንጃ ምን ተሰማችሁ እናንተ ቤተሰብ? በመጨረሻ ግን ማለት ቅድስት እዚህ ጋር መቀጥቀጥ አለባት። በቃ በቃ አያችኋት? እቺ ማለት ነው የልብ ልብ ሰጣትና ቅድስቴ ላይ ጉፋ አላለችም ማለት ነው። ምክንያቱም እሷ ክፋት አደራ የልብ ልብ ሰጣት። በዛ ላይ ድሮ ማህሌት እንዲያለች ያለችው ደፋር ነች። ዲፍረቷን ታውቃላችሁ። በዛ ላይ የቅድስቴ ማለት በዛ ላይ ብሩክ ከዚህ በላይ ክብር የለም ማለች። አንተን አቅፎ ከማደር በላይ አቅፈኛ አደርከኝ ስላከበርከኝ መስሎኛል አለችው። እናንተ ይሄ ውርደታ ማለት ነው። በስመ አብ ወልድ መንፈስ ቅዱስ። ኧረ ቅድስት እንዴት ሴትዮ ማለት ነው። እኔ እንጃ ምን እንደምላችሁ ጋይስ። በጣም ነው የተናደድኩት ነው የምላችሁ። መድብል ከእሷ ጋር ተሳስተህ እሷ ጋር አድረግ ከሆነ ፈጣሪ ምስክሬ ነው የምር ነው የምንቃለው ማለት ነው። እንግዲህ ወንድሙ ራሱ ፊት ተጠንቀቅ ብሎታል እኮ በዛ አይነት ነገር ምንም እንዳታስብ። ግን ሁለተኛ እቺ ልጅ ልታሳዝናት ትሞክርና ወይውልህ ነው ያለው ማለት ነው። መጀመሪያም እንደገባች በሌላ ነገር እንድታስብ አልፈልግም። ተቀምጣ ግን ለመንገዳችን ሁኔታዎችን ታመቻችልናለች። ስለዚህ አንተም የምታገባው ግን ቅድስትና ቅድስት ብቻ ነው ብሎታል ማለት ነው። ግን አሁን ሂዶ ተጋደመ። ቤተሰብ በጣም ተናደድኩት። እና ቤተሰቦች እስካሁን አብራችሁኝ ያላችሁ ላይክ የረሳችሁ ላይክ አድርጉ፣ ሰብስክራይብ አድርጋችሁ ደግሞ የደወል ምልክቱን በማጥቆር በቀጣይ አዳዲስ ቪዲዮዎችን ስንጭን ወደ እናንተ እንዲደርሳችሁ ይረዳል ማለት ነው። ቤተሰቦቼ ሁሌም ስለምትከታተሉኝ በጣም አመሰግናለሁ፣ ወዳችኋለሁ። ላይክ የረሳችሁ ላይክ አድርጉ። ሌላው እንግዲህ ኤፍራታና መርዞ ደላላው ደግሞ እንግዲህ እየተጣመሩልን ነው። ኤፍራታ የምትፈልገው ገንዘብ ነው። እንግዲህ ዛሬ አንደኛ የቤት ኪራይ ክፈልልኝ፣ በዛ ላይ ስፔሻል በርገር ጋብዘኝ፣ ይሄን አድርግልኝ እየተባለ እንግዲህ ተጅሲች በቀን ተጧት እስከ ማታ ሲጮህ የደላላነት የለቀማትን ብሩን እንግዲህ ኤፍራታ አንድ ሁለት ለመምዘዝ እየጀመረች ነው። እሱም እንግዲህ ከበላም በኋላ ምን እናደርጋለን አላት ማለት ነው። ኧረ ምን ብትለው አሪፍ ነው። የአንድ ወር ቤት ኪራይ ከፍለህ አንድ ስፔሻል በርገር ጋበዝኩ ብለህ ሌላ የሚያምርሃል እንዴ? በልተን ስናበቃማ እጃችን እንታጥባለን አላለችው? አሬ ኤፍራታ ይመችሽ፣ አራዳ ልጅ። እኔ ከመድብል ጋር እሷ በነገራችን ላይ ፎንቃ ያዛት ከመድብል ጋር ነበረ።
እና ወደ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ዝና የሚያችል ልጅ እያሰቃያት ነው። ዳጣም እንግዲህ ማለትን ይኸውልሽ በሳሳሻለሁ እያለች ነው የምትገኘው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋል።